ብትስቅ ብትጫወት ብትሆንም እንዳመሏ አይጠረጥርም ልቤ አትሄድም ከኔ ሌላ። አማማጄ መጥቷል ደግሞ ዛሬ። እኔ እኮ እንደ ልጅ ፍንጥዝ የሚያደርግ ይቺን ፓርት ቆረጧት እንዳታዳምጧት። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እንዴ እኛ የልዕልታችን የቀዳማዊት የንግስትክ የባለተቤትክ የአራት ልጆች እናት ተከፍታብን ድብርት ውስጥ ምናምን ሆነ አይተን ፎቶ ፖስት አድርጋ አንተ ጭራሽ እየፈጠጥስክ መጣ አይደለ? አይጉድ አይጉድ አይጉድ! እነዚህ ሰዎችማ የሆነ ነገር አስበውብናል ውዶቼ። ሊያጨልሉን ነው እንደዚህ ዳርዳር ያሉት። ለመጨለል ተዘጋጁ። እኔ ራሴ አሁን የሆነ ነገር ሰምቻለሁ፣ ግን ያው ብሩኬ መጥቷል ቲክታክ ላይ ማለት ነው። እየጨፈረ እየፈነጨ እንደ አራተኛው እንደ መጨረሻ ልጁ ነው የፈነጨው ማለት ነው። ታየኝ የራሱ ልጅ አራተኛ ልጅ የሚወለደው እንደዛ ነው የሚዘለው። ብትስቅ ብትጫወት ብትሆንም እንዳመሏ አይጠረጥርም ልቤ አትሄድም ከኔ ሌላ። እኮ አትሄድም ከአንተ ሌላ ወደ ሌላ ቦታ አትሄድም ብለህ አይደለ እንዴ እንደዚህ በቃ ፈታ የምትለው? አይ ብሩኬ እንደዛ የሆነ መጨረሻ ላይ ካታረከው ሙዚቃውን ዘፈኑን ለምን ይሄማ ይከድበታል። ወጣ ወረደም ቢሉ አልተው እሷን ማፍቀሬ የሚለውን ፓርት ቆረጥከው። ይሄ መፍቀር የሚያጠራጥር ነው ማለት ነው። ወጣ ወረደም ቢሉ አልተውም እሷን ማፍቀሬ የሚለውን ብጨምርበት ምን ችግር አለው? ማነች እንዴ ምንድነው ምናምን ብለው ጥያቄዎች ይበዛሉ። አይ ቲንክ እንደተረዳሁት ከሆነ አረ ቡራዬ እንደዛ አትሳቀቅ የኔ የዋህ። አንተ እኮ አይፈረድብም። ተይዘሃል በሀይሚ ፍቅር። ሌላ ደግሞ የያዘ ይዞሃል እንደው ዘንድሮ በቃ ተያይዘን መጨለላችን ነው ትላላችሁ። ተያይዘን መጨለላችን ነው እና እሷንማ ማፍቀር ግዴታ አለብክ። ልብህም መጠርጠር የለበትም። እናሳ ድሮስ በቀዳማዊትን ልዕልቷን ሀይሚዬ ልጠረጥራት ነው እንዴ? በጭራሽ አይደረግም። እንዳትጠረጥር። ጥርጣሬ ካለብህማ ይሄ ሰውነትክ የድንቡሽቡሽ ሰውነትክ ይሄ መልክክ በ8 ቀን በዱኤት ነው የሚያለብስክ። እንዳትጠረጥር። እንዲቹ ፈታ በል ፈታ ማለት ይሻላል። እናማ ምን ሰማሁላችሁ ውዶቼ? ይህን ያክል ካልኩ አይበቃም። እንዲያው በቡሩኬ ናፍቆት የተያዛችሁ ሰዎች፣ የቡሩኬ ፍቅር ያለባችሁ ይኸው መጥቶላችኋል። ናፍቆቱ በፍቅር ስትሰቃዩ ለነበራችሁ በቲክታክ መጥቷል። የተዘፈነው ዘፈኑ ግን ለቀዳማዊት ለሀይሚ ነው እንጂ ለእናንተ አይደለም። ለእኛ ነው ብለሽ ስትሮጭ እግርሽ እንዳይሰበር እንዳቅምጥ እናንተ ናቸው አሁን ግራ ያጋባችሁኝ። እና ሌላ ነገር የሰሞትኝ ባለፈውም ነግራችኋለሁ። ሴት ትመጣለች ከብሩኬ ጋር ተብሏልና ይሄ ዳር ለማጨለል ነው እኛን እያልኳችሁ ነው። ሴት ትመጣለች። ያው ለድራማው ነው እንግዲህ ሴት የምትመጣው። ግን ከሀይሚ ጋር እንደዚህ ጠው ምናምን ነገር እሱ የከረረ ነው። ግን የሚስተካከል ይመስለኛል፣ በንግግር የሚፈታ ይመስለኛል። አሁንም የቀሩበትን ምክንያት ብዙም አላቅም። ትናንትና ያልመጡበትን ምክንያት ያው ሀይሚም ደብሯትም ከፍቷትም ነው ያለችው አይደለ? ወይንም አልመጣም ሳልረጋጋ ብላ ሊሆን ይችላል። ምክንያቱም እንዳየነውና እንደተመለከትነው ብሩኬ በጣም ተረጋግቶ ነው እየጨፈረ ያለው፣ ቅብጥ እያለ ያለው ማለት ነው። ለማንኛውም እንግዲህ እስቲ አዲስ ነገር ካለ የምነግራችሁ ይሆናል። ግን አዲስ ነገር ይኖራል ዛሬ እሰማለሁኝ።